ሳያመልጣችሁ ቶሎ አንድ ሁለት ክላስ ብቻ ስለተማሩ ጆይን እንድታደርጉ የኤ1 እና የቢ1 ክላስ መጀመራቸውን ነግራችኋለሁ። አዲስ ደግሞ ጃንዋሪ 5 ላይ የመንጃ ፍቃድ ትምህርት ያው ቲዮሪውን በአዲስ መልኩ እንጀምራለን። አዲስ ምዝገባ ነው የሚደረገው። እስከ ዲሴምበር 15 ለምትመዘገቡ ቅናሽ አለ። ከዛ በኋላ ግን በኖርማል ነው የሚሆነው ማለት ነው። እሱን በዋትስአፕ መጠየቅ ትችላላችሁ። አዲስ ምዝገባ አለ። አዲስ ግሩፕ ክሬት እናደርጋለን ማለት ነው። የፌርንሽታይንግ ፎን ፋርሶይገን ነው የመኪናዎችን በርቀት የመቆጣጠር አዲስ ህግ እንግዲህ ያው ለ5 ዓመት የሙከራ ስርጭት ሊደረግ በጀርመን ህጋዊ መሰረት ይዟል ማለት ነው። ህጋዊ መሰረት የያዘ ማለት ከዚህ በኋላ ተቋሞች ይህንን ነገር መጠቀም እንዲችሉ ፈቅዶላቸዋል። ለምሳሌ ከርቀት ተሽከርካሪዎች ማለት ነው ኮንትሮል ማድረግ ሲስተም፣ ያ ማለት ያለ ሹፌር ማለት ነው። ለምሳሌ ካር ሼሪንግ የምትጠቀሙ ሰዎች ካላችሁ ወይም ደግሞ ሹፌር የሌላቸው ታክሲዎችን ማለት ነው ሹፌር የሌላቸው ታክሲዎች ከሩቅ ኮንትሮል እያደረጉ መቆጣጠር የሚችሉበት አዲሱን ህግ እንግዲህ ተፈቅዶ ወደ ተግባር እንዲገባ በህጋዊነት መሰረት እንዲይዘው ተፈቅዷል ማለት ነው። ስለዚህ በካር ሼሪንግ ወይም ደግሞ መኪና ሼር የምታደርጉ ወይም ደግሞ በፋር ሎዘ ታክሲ ሰው አልባ የሆኑ ማለት ነው በርቀት ኮንትሮል ይደረጋሉ ማለት ነው። ያ ማለት ታክሲ ወይም ደግሞ ካር ሼሪንግ ሲስተም የምትጠቀሙ ሰዎች ወደፊት በደንብ አንደርስታንድ የምታደርጉት ይሆናል። ለ5 ዓመት የቴስት ሙከራ ይደረጋል ማለት ነው። ግን በህግ ደረጃ ወደ ተግባር አሁን ዲሴምበር ላይ ይጀመራል ማለት ነው። ከዚህ በኋላ ያለ ሹፌርም እንግዲህ ታክሲዎች ሊዘጋጁ ይችላሉ። እንግዲህ ከአንድ ኤሽድ የሆነ ሰው ወይም ትክክለኛ ሰው ከሩቅ ኮንትሮል የሚያደርገው ይሆናል ማለት ነው። ይሄ በጀርመን ተግባራዊ እንዲሆን በህግ ደረጃ ይገባል። ይህን እንግዲህ ቡንደስሬግኑ ፌዴራል መንግስት ነው ያሳወቀው ማለት ነው። መኪና ውስጥ አንድ ሰው ጀርመን ሀገር መኪና በሚያሽከረክርበት ሰዓት የግድ 3 ነገሮችን መሰረታዊ መያዝ ይኖርበታል። አንደኛ መታወቂያውን ነው ማንነቱን ለማረጋገጥ፣ ሁለተኛ መንጃ ፍቃዱን ነው። እንደነገርኳችሁ መንጃ ፍቃድ አሁን ዲጂታል ይሆናል ተብሏል። በስልክ ማሳየት እና ኮንትሮል መደረግ የሚችልበት ሲስተም ይዘረጋል ተብሏል። ሌላው ደግሞ ምንድን ነው ፋርሶክ ሻይን ወይም ሱላሱንግ በሻይንጉንግ አይንስ የሚባለው ወይም ደግሞ ይሄ ሊብሬ የሚባለው ሲሆን የመኪናችን ይዞታ የሚገልጸው እሱ ራሱ መኪናዎችን ውስጥ የግድ አስቀምጠን ነው መሄድ ያለብን። ያው መኪና ያላችሁ ሰዎች ታውቃላችሁ፣ ወይም መንጃ ፍቃድ የምትማሩ ሰዎች ታውቃላችሁ። አሁን ግን ዲጂታል ማሳየት እንደሚቻል ከአሁን ጊዜ ጀምሮ ማለት ነው ይህ ህግ ወጥቷል ማለት ነው። ያ ማለት ያም ብቻ አይደለም አድቫንቴጁ መኪና ውስጥ ብቻ እንደሚቀመጥ ታውቃላችሁ። አሁን ግን አውቶማቲክ በስልካችሁ በማሳየት በዛው ስካን ተደርጎ መቆጣጠር እንደሚችሉ ማለት ነው ተገልጿል። አንድ አፕ አለ። ይህንን አፕ አውርዳችሁ እንግዲህ አድቫንቴጁ ደግሞ ምንድን ነው? ለምሳሌ የጓደኛን መኪና ብዋስ ይችላል፣ የቤተሰቦችን የወላጆችን መኪና ይዤ ብሄድ እንግዲህ አሳይ ብባል ለምሳሌ ኮንትሮል ቢመጣብኝ የፈርኬር ወይም ፖሊስ ያንን ራሱ ማሳየት የሚችልበት ሼር መደራረግ የሚችላል ማለት ነው። ልክ እንደ አፕ ማለት ነው። ያ ልክ እንደ ኔትፍሊክስ አሁን ለወንድም ለእህት ሼር እንደምታደርጉት ይህም እንደዛ ሼር መደረግ ይቻላል። ነገር ግን ይሄ አሁን አዲስ ሲስተሙ ማለት ነው ለግል ባለቤቶች ብቻ ነው። ሌሎችንም መኪኖች መቆጣጠር ይቻላል። ከሱም አልፎ ማለት ነው ለኔም አልፎ ከሱም አልፎ ለጋራጅ ራሱ ቬርክሽታት ማሳወቅ የምትችሉበትም ራሱ አንድ ሲስተም ነው ማለት ነው። አልዞ ይህ አዲስ ህግ ሆኖ ጸድቋል ማለት። ስለዚህ ከዚህ በኋላ መኪና ውስጥ ኢንቴሊነርሳ ውስጥ ምናምን ላይኖር ይችላል። ፊሮሻይን በስልክ ይሆናል እንግዲህ በ2026 በአሁኑ መኪናችሁን በስልክ መኪናችሁን ውስጥ አጠቃላይ ያለውን ስታፍ በስልክ ብቻ የምትጨርሱና ሁሉ ነገር ወደ ዲጂታል እየሄደ ነው ማለት ነው። ሶስተኛው አዲስ ህግ ደግሞ ምንድነው? ኤርቨርብስ ሚንደሩንግስ ሬንት የሚባለው ሱሽላንግ ቪር ኖይ በሬሽን ኤርቨርብስ ሚንደሩንግስ ሬንት የሚባል አንድ የሬንት ታይፕ አለ። ይሄ ምንድነው? ከ2022 ጀምሮ ጭማሪ እያሳየ መጥቷል። አሁን ደግሞ በአዲሱ ወር አዲስ የተጨመረ ነገር አለ። ምንድነው ይሄን ነገር ብለን ስናይ ይሄ ኤርቨርብስ ሚንደሩንግስ ሬንተ ማለት አንድ ሰው በጤና ምክንያት ማለት ነው ወይ ለረጅም ጊዜ በቃ ማለት መስራት የማይችል ከሆነ በጤና እክል ምክንያት መስራት እንደማይችል ከተረጋገጠ ወይ በሂንደሩን ካለበት ወይ ክራንክ ሃይት ካለበት ማለት ነው ህመምና መስራት እንደማይችል የአካል ጉዳት ካለበት ለረጅም ጊዜ መስራት እንደማይችል ከተረጋገጠ ይሄኛው ኤርቨርብስ ሚንደሩንግስ ሬንተ ያው ብዙ አበሾች ይሄንን እንትን ይላሉ። ሌሎች ዜጎችም አሉ የዚያን እንደዚህ የሚጠቀሙ ማለት ነው ወገኖች አሉ። ስለዚህ ለነሱም ጀስት እንደ ኢንፎርሜሽን ነው። አዲስ ሱሽላግ ወይም ደግሞ አዲስ ሂሳብ ስሌት ይደረጋል ከዲሴምበር ጀምሮ ማለት ነው። አሁን ከዲሴምበር የ7.5% ጭማሪ ይደረጋል ማለት ነው። ያ ማለት አቬሬጅ እስከ 110 ዩሮ የጭማሪ በወር ማለት ነው እንደሚያገኙ ተረጋግጧል። ስለዚህ ከዲሴምበር ጀምሮ የሂሳብ ወይም ደግሞ የአዲስ የሚሰላ ሂሳብ አለ። ስለዚህ አዲስ ሬሽኑንግ አዲስ ህግ የወጣ ነው። አራተኛው መረጃ ምንድን ነው? እንግዲህ አሁን እንደምታውቁት አንዳንድ ባንኮች የጡረታ ገንዘብ ሲከፍሉ
ጥሬ ብር ነው የሚከፍሉት። እንግዲህ ይህንን ነገር ያስተው መጀመሪያ የፖስት ባንክ ነው። እንግዲህ ፖስት ባንክ ይህንን ነገር ጡረታ ተቀባዮች በብዛት ኤልተር ሜንሽን ወይም ደግሞ እድሜያቸው ገፋ ያሉ ሰዎች ናቸው። አብዛኛውን በጥሬ ገንዘብ ነው የሚቀበሉት በክፍያ ማለት ነው። አሁን ግን ፖስት ባንክ መጀመሪያ ይህን ነገር ጀምሮታል። ያ ማለት በኦቨርቫይዙንግ በማድረግ ማለት ነው። ወደ ባንክ ኮንቶ አውጥተው ወደ አካውንታቸው በማስገባት ማለት ነው። ይህንን ጀምሮ ነበር። አሁን ደግሞ ይህን ተከትለው ዶቼ ባንክም ጀምሯል ማለት ነው። ስለዚህ አሁን ከዲሴምበር ጀምሮ የዶቼ ባንክ የሚወስዱ ሰዎች ማለት ነው ዶቼ ባንክ ከዚህ በኋላ በጥሬ ገንዘብ እንደማይከፍል አሳውቋል ማለት ነው። ስለዚህ ዶቼ ባንክ ያላችሁ ሀበሾች እድሜያቸው ገፋ ያለ ወይም ጡረታ ገንዘብ የምትወስዱ ሰዎች ካላችሁ ኢትዮጵያውያን፣ ኤርትራውያን ከዚህ በኋላ በባንክ አካውንት ማውጣት ይጠበቅባችኋል ማለት ነው። ስለዚህ በጥሬ ገንዘብ አይከፈልም ማለት ነው በዶቼ ባንክ ማለት ነው። መጀመሪያ ፖስት ባንክ ነው፣ አሁን ደግሞ ዶቼ ባንክ ይህን ጨምሮታል። አምስተኛው ዜና ደግሞ ምንድነው? የቡንደስሬግሩንግ ወይም የፌዴራል መንግስት ካሳለፋቸው ውሳኔዎች እንግዲህ ከዲሴምበር 16 ጀምሮ እንግዲህ ቤት ለምትገነቡ ሰዎች ነው መልካም ዜና ነው። በ16 2025 ማለት ከዲሴምበር 16 ጀምሮ 2025 ቤት ለመገንባት ለምትፈልጉ ሰዎች እስከ 100,000 ዩሮ የክሬዲት ፕሮቮንሃይት ማለት ነው። ያ አንድ ሰው በቤት ክሬዲት ሊመቻች ይችላል። ይህንን ማለት ነው እስከ 100,000 ዩሮ የብድር አገልግሎት ሊመቻች ይችላል። ነገር ግን ምን አይነት ኮንዲሽኖች ሲሟሉ ነው? 100% ኤርኖየርባር ኤነርጂ ወይም ታዳሽ የሆነ ኃይልን የሚጠቀም ቤት ማለት ነው። ይህንን ለምሳሌ ጋዝና ኦይል አውስክሽሎስን ተብሏል። ግን የታዳሽ ኃይል ወይም ደግሞ 100% ሊታደስ የሚችል ኃይል ኤነርጂ የሚጠቀሙ ቤቶችን ማለት ያው መንግስት በሚፈልገው አይነት አንደኛ ከክሊማ ሹትስ ጋር በተያያዘ ይህንን መሰረት አድርገው ቤት ለመገንባት ለሚፈልጉ ሰዎች እንግዲህ ወይም ደግሞ ለሚገነቡ ሰዎች አሁን ከዲሴምበር 16 ጀምሮ እስከ 100,000 ዩሮ የክሬዲት ማለት ነው የብድር ማግኘት እንዲችሉ ማለት ነው። በዝቅተኛ ሲንሰን ማግኘት እንዲችሉ የተመቻቸ አንድ ነገር አለ ማለት ነው። የበርሊን እንግዲህ አዲስ ቡርገራምት ቦክስ የሚባል ነገር አምጥተዋል። በርሊን ያላችሁ የምታውቁት ከሆነ ራይኒከን ዶርፍ የሚባለው ቡርገራምት ምንድን ያደረጉት እንግዲህ በጣም አሪፍ ነገር ይመስለኛል። ለምሳሌ ፓስፖርት ለማሳደስ ወይም አውስቫይስ ለማሳደስ የመኖሪያ ፍቃድ ለማሳደስ የግድ ፐርሰናሊ መሄድ አለባችሁ ማለት ነው። ነገር ግን አፖል ለማድረግ ወይም ደግሞ ፒክ ለማድረግ እዛ አዲስ አይነት አሰራር አምጥቷል ማለት ነው እና እኛ ጋር ራሱ የሚተገበር ቢሆን ደስ ይለኛል። ስለዚህ 10 ጊዜ አውስሌን ቢወርድ ወይም ቡርገራምት ከመመላለስ እነዚህ ምንድን ያሰቡት በርሊን የራይን ሁሉም በርሊን አይደለም ባይዘው በደንብ አዳምጡኝ። በርሊን የራይኒከን ዶርፍ የሚባለው ማለት ነው። የራይኒከን ዶርፍ ላይ ምንድነው እንግዲህ አንትራክ ካረጋችሁ በኋላ ፓስፖርታችሁን ወይም መኖሪያ ፈቃዳችሁን ውሰዱ ስትባሉ ፒን ኮድ ይሰጣችኋል። ይህን ፒን ኮድ ይዛችሁ የትኛውን ፓኬት ስቴሽን ሄዳችሁ መውጣት እንድትችሉ ነው። ስለዚህ አራይቭ አድርጓል ደርሷል ስትባሉ በቃ የግድ አውስላንድ ቢወርድ ቡርገራምት ሜዳ አይጠበቅባችሁም። ይሄን አዲስ አሰራር አምጥቷል። ስለዚህ ምን ብለውታል? 24/7 ቡርገር ቦክስ ምንድነው ቡርገር አምት ቦክስ ብለውታል። 24 ሰዓት 7 ቀን እንሰራለን አይነት ነገር። ስለዚህ በማንኛውም ሰዓት አይዲያችሁ ሊመጣ ወይም መኖሪያ ፈቃዳችሁ ወይም ፓስፖርት እንዲታደስ የሰጣችሁት ሊመጣ ይችላል። አጠቃላይ ሁሉንም መታወቂያዎችን ጨምሮ ሊመጣላችሁ ይችላል። በርሊን የተጀመረው የራይኒከን ዶርፍ ሌላው ደግሞ በፍሪደርሽ በክሮይትስበርግም ሊጀምሩ ለማስፋፋት ኔክስት ታይም አስበዋል ማለት ነው። እንግዲህ እንደሚታወቀው በአሁኑ ሰዓት ብዙ ነገሮችን መጨረስ ይችላላችሁ። ለምሳሌ ቤት ስትቀይሩ ኦንላይን መጨረስ የምትችሏቸው ነገሮች አሉ። ለምሳሌ ኡሜልድ ማድረግ ያ መቀየራችሁን ማስመዝገብ፣ ገቡርት ሬጅስትሪን ለምሳሌ ልጅ ሲወለድ ለማስመዝገብ እና የወላጆች ገንዘብ ለመጠየቅ ለምሳሌ ኤልተን ጌልድ በአንትራገን ለማድረግ ብዙ ነገሮች በኦንላይን እንደሚጨርሱ ይታወቃል። ይሄ ደግሞ ምንድነው የቫርተ ሳይት የመጠበቂያ ጊዜ ለማሳጠር ፍሌክሲብል ለመሆን ቆንጆ አሰራር ነው ተብሎ ሽሪት ፎር ሽሪት በርሊነር ለነሱ ጥሩ የሆነ ሞደርን የሆነ አሰራር ነው ተብሏል። የጀርመን ኤምባሲዎች ጋር በተያያዘ አንድ ጥናት ወጥቷል። ጥናቱን የሰራው የዲኤ ሲም የሚባል ኢንስቲትዩት ነው። ጥናቱን ኦንላይን ራሱ ማየት ትችላላችሁ። አብዛኞች ከደሃ ሀገር ለሚሰጡ ቪዛዎች ጋር በተያያዘ እና ብዙ ጊዜ የጀርመን ቪዛ የማግኘት ቻንሳቸው በጣም ዝቅ እንዳለ ጥናቱ አስቀምጧል። ሌላው ደግሞ ቪዛም ራሱ ካገኙ በጣም ረጅም ጊዜ እንደሚወስድ በጥናቱ ተረጋግጧል። ለምሳሌ በቡርኪና ፋሶ እስከ 75.7 ቀን የቫርተ ሳይት ወይ የመጠበቂያ ጊዜ እንደሚሰጥ በማዳጋስካር ደግሞ
71.3 ቀናቶችን እንደሚወስድ ቪዛው ለመስጠት ማለት ነው። ከ17 ሀገሮች በላይ ደግሞ ከአንድ ወር በላይ እንደሚጠበቅ ጥናቱ ይገልጻል። 1.2 ሚሊዮን ቤቶች ይጎላሉ ብሏል የጀርመን መንግስት። እንግዲህ ይሄ ቮኑንግስ ኖት ወይም በጣም በአሁኑ ሰዓት የሌሎች ሀገር ዜጎች በፋክ ክራፍት ገዜትስ ወይም ደግሞ በጀርመን ባወጣችሁ በአዲሱ በፋክ ክራፍት ገዜትስ ወደ ጀርመን ገብተው ለመስራት የሚፈልጉ የውጭ ሀገር ዜጎችን በጣም ሊሚት እያደረገብን ነው ሲል የፔስተል ኢንስቲትዩት ይህንን ጥናት ጠቅሶ ዘግቧል። ይሄ ደግሞ ምንድን ነው? የምስራቅና ምዕራብ አለ። የምዕራብ ጀርመን የምንላቸው ለምሳሌ ግዛቶች የባደን ቪርተንበርግ ለምሳሌ ባየር፣ ብሬመን፣ ሃምቡርግ፣ ሄሰን እነዚህ እና ኖርድ ራይን ቬስትፋለ እነዚህ ማለት ነው ወደ 1.2 ሚሊዮን ቤቶች ይጎላሉ ይላል። ስለዚህ በአሁኑ ሰዓት ሁኔታው አሳሳቢ ነው እያለ ነው ማለት ነው የፔስተል ኢንስቲትዩት። ምን ለማለት ነው እንግዲህ ብዙ የፋብሪካዎች ማለት ነው ወይም ድርጅቶች እንትን ይፈልጋሉ፣ ሰራተኛ ይፈልጋሉ። ነገር ግን በሰዎች ደግሞ ቤት ስለሌለ ወደዚህ መቀየር አልቻሉም። ስለዚህ ሰዎች እየተፈለጉ የቤት እጥረት ስላለ ወደዛ መቀየር ስላልተቻለ በተለይ በኢንዱስትሪ ላይ በፍሌገ ላይ እና በእጅ ሙያ ላይ ባሉ ማለት ነው። እንግዲህ መንግስት በ2023 እና በ2024 እንግዲህ 14.4% ወደኋላ ዝቅ ብሏል የግንባታው ማለት ነው። ከታቀደው 400,000 ቤት 251,000 ብቻ ነው የተገነባው እና ይሄ አሁንም ድረስ በጣም እጥረት ስላለ መንግስት በከፍተኛ ሁኔታ የሚያሻሽልበት ነገር ካለ ተብሎ ፕላን የተደረጉ ነገሮችም በደንብ ለሶሻል ለምሳሌ የሶሻል ቤቶች እንዲሰሩ በደንብ እየወተወቱ ይገኛሉ። 2025 ከገባ ኦልሬዲ ከ2000 ሰዎች በላይ ማለት ነው በበርሊን የኡንቴትሽካይትስ ክላገ የሚባል ነገር አለ። ያ ማለት አንድ አምት የሆነ ዶክመንት አስገባላችሁ። ያንን ዶክመንት ቢሮ ወይም ደግሞ ያንን ነገር መስራት አለማንቀሳቀስ ወይም ደግሞ ማንቀሳቀስ ሲተው ወይም ደግሞ ምንም ጉዳያችሁን ችላ ሲለው በተወሰነ ደረጃ እናንተ ያንን ነገር የመናገር የመጠየቅ እና ኢቭን የመክሰስ መብት ይኖራቸዋል። ለምሳሌ ከአንደኛው ምንድነው በርሊን የተስተዋለው 20% ከ2024 ከነበረው 20% የበሽቬርደ ወይም ኮምፕሌን ቀርቧል አንድ መስሪያ ቤት ላይ። ይህ መስሪያ ቤት እንግዲህ የስደተኞችን ወይም ደግሞ ከሌላ ሀገር የመጡ ዜጎችን የጀርመን ዜግነት ለመስጠት የተቋቋመ ነው። ያ ማለት የላንድሳምት ፊር አይንበርገሩንግ ወይም ደግሞ ጀርመን በርሊን የምትኖሩ ታውቁታላችሁ። ኤልኤአ ወይም ደግሞ በእንግሊዝኛው ኤልኢአ ነው ኤ ነው። ከዚህ በፊት እንደዚህ ገብቶ በማያውቅ ሁኔታ ኮምፕሌን ተደርጓል። ይሄ ኡንቴትሽካይትስ ክላገ የሚባለው ለምሳሌ አንድ ሰው አንትራክ ካረገ በኋላ ማለት ነው አይንበርገሩንግ ወይም ደግሞ የጥገኝ ናቹራላይዜሽን የዜግነቱን ከጠየቀ በኋላ እስከ 3 ወር ምንም አይነት መልስ ማያገኝ ከሆነ መጠየቅ ይችላል፣ ክላገ ማድረግ ይችላል የሚል አይነት ነው አሰራሩ። ስዊዘርላንድ በሚሰሩ ሰራተኞች ላይ የተደረገ አንድ ጥናት አለ። ጥናቱን የሰራው የትራቬል ስዊዚ የሚባለው የበርን ፋክሆክሹለ ወይም የባርን ኮሌጅ ነው ይህንን ነገር ያቀረበው። በአሁኑ ሰዓት ስዊዘርላንድ በስራ ላይ የሚኖሩ ዜጎች ደስተኛ ናቸው ወይስ አይደሉም የሚል ጥናት ቀርቦ ነበር። ከዚህ ውስጥ እንግዲህ 82.6% እንግዲህ በስራቸው በጣም ደስተኛ መሆናቸውን ያሳያል። ይሄ እንግዲህ በጣም ትልቅ ሪከርድ ነው። ከዛ ውስጥ ግማሹ ማለት ነው 41% በጣም የድካም ስሜት እንደሚሰማቸውና ወይም ደግሞ 42.4% ደግሞ በጣም ስትረስ ውስጥ እንዳሉ ያሳያል። እንደ ጥንቃቄ መልእክት ምናልባት ሃይኪንግ የምትወዱ ሰዎች ካላችሁ ስዊዘርላንድ የምታወቀው የምድር ገነት የተባለች በቫንደርን ነው እንግዲህ በብዛት የምትታወቀው። ዜር በሊፕት ነው አውቃለሁ፣ በጣም ቆንጆ ሀገር ነው፣ በሊፕት ነው። አሁን ግን ግፌርሊሸር ነው። አንዳንድ ጊዜ እንግዲህ አሁን አንዳንድ የወጡትን ቁጥሮች ስናይ ደግሞ እዛም ሀበሾች ካላችሁ ኢትዮጵያና ኤርትራ ዳንያ ባይ ምናልባት የምትከታተሉ ወይም ሰው ልኮላችሁ ካያችሁ ለምሳሌ ለኡርላውብ የምትሄዱ ሌላ ጀርመንም ያላችሁ ሌሎችም ሀገሮች ላይ እንግዲህ የኡንፋል ወይም የአደጋው ብዛት እየጨመረ ነው። እንግዲህ 2009 እስከ 2013 እንግዲህ የ4000 ነበረ፣ በአመት 4000 አይነት አደጋ ነበር የሚከሰተው። ከ2019 እስከ 2023 በአመት እስከ 9000 አደጋ ይመዘገባል እና ከ2020 በኋላ ስዊዘርላንድ በርጎች ላይ ወይም ተራሮች ላይ ማለት ከኮሮና ሰዓት በኋላ ወደ በአመት ከ11119 በላይ ጨምሯል። እንግዲህ እያንዳንዱ ከመውደቅ ጀምሮ እስከ መሰበር ምናምን እስከ ሞት ያለው ነው የምነግራችሁ። ስለዚህ እንግዲህ በጣም እኔ አቤል ብርሃኑ የሰራው ላይ ማይቻለው በጣም አንዳንድ ቦታ ላይ በጣም አደገኛ ነው። የሞት ቁጥር ብቻ ነው ትንሽ እንትን ያለው፣ ግን በጣም በ2024 ላይ እስከ 111 ሰዎች ሞተዋል ማለት ነው በቫንደር ማለት ነው ብቻ ማለት ነው። ስለዚህ ከዛ ውስጥ ደግሞ 50% ምንድናቸው? ኢንተርናሲዮናል ቫንደረር ናቸው ወይም ደግሞ ሃይኪንጉ የሚያደርጉት ከሌላ ሀገር የስዊዘርላንድ ፓስፖርት ሳይኖራቸው ማለት ነው። እና
አብዛኞቹ አደጋዎች የሚከሰቱት እንዴት ነው ከተባለ እንግዲህ ከ80% በላይ አብዛኛው በመደናቀፍ በመንሸራተት እና በመውደቅና የተሳሳተ እርምጃ እንትን በማለት ነው። ያው የኢንሴክቶች መነደፍም አለ። እንደገናም ደግሞ የወደቁ እንጨቶችና ድንጋዮችም ከፍተኛ እንትን ምክንያት ሆነዋል። የተሳሳተ አለባበስ እንደ ሱቫ እንደሚባለው ተቋም እንግዲህ የተሳሳተ አለባበስ በደንብ አድርጎ አለመታጠቅ አበልምስ እንግዲህ ቫንደር ሲባል ዝም ብሎ ወካ አይደረግም። እና ልምድ ያለ መኖራ ነው። አንደኛው ኡንኤር ፋረንሃይት የሚሉት ይሄ ነው። እነሱ በደንብ ልምድ አላቸው። ይህን የምታደርጉ ኢትዮጵያና ኤርትራውንም እዛም ያላችሁ በደንብ አድርጋችሁ ኢንጆይ የምታደርጉበትን ነገር መፍጠር ይቻላል። ነገር ግን ከጥንቃቄ ጋር የሞት ቁጥርም እየጨመረ ስለሆነ ያን ነው። ሌላው ደግሞ ትኩረት ያለ ማድረግ እና ከመጠን በላይ በራስ መተማመን ዜልብስ ዩበርሸትሱ የሚሉት ከመጠን በላይ በራስ መተማመን፣ እነዚህ ለአደጎቹ መንስኤዎች ናቸው። ጀርመን ሀገር ከተወሰነ ገቢ በላይ ለምሳሌ ገቢያችሁ የተወሰነ ሆኖ የቤት ኪራይ የምትከፍሉት ከፍ ካለ ይህንን ነገር መንግስት ሰፖርት ያደርጋችኋል። ቮኑምስአምት በመሄድ ቮንጌልድ አንትራክት ታደርጋላችሁ ማለት ነው። የቮንጌልድ ግን ገደብ አለው። ሁሉም ሰው መጠየቅ አይችልም፣ ገደብ አለው። ሆላንድም ተመሳሳይ አሰራር ነው ያላቸው። ባይዘወይ ሆላንድም ግን አሁን የሆላንድ ምንድን ነው ለምሳሌ እስካሁን ድረስ እድሜያቸው ከ23 ዓመት በላይ በሆኑ ማለት ነው አንድ ሰው ከ900 ዩሮ በላይ ማለት ነው ቤት የሚከፍል ከሆነ ቮንጌልድ አያገኝም በሆላንድ ሀገር ሲስተም ማለት ነው። ከ900 በላይ የሚከፍል ማለት 900 መክፈል ከቻለ ሰውየው አለው ማለት ነው። ሎጂካሊ የሚያስቡት እነሱ። አሁን ግን ምንድነው ከ900 በላይ ቢሆንም መጠየቅ ይችላል ብለው አዲስ ህግ አውጥተዋል ከጃንዋሪ ማለት ነው። ግን ዋና መታወቅ ያለበት ምንድነው ሀብታችሁ ወይም ደግሞ የምታገኙት ገንዘብ ሆላንድ ያላችሁ በአመት ማለት ነው ከ38500 ዩሮ በላይ መብለጥ የለበትም። ከዛ በላይ መብለጥ የምትችሉ የሚበልጥ ከሆነ ገንዘባችሁ ወይም ደሞዛችሁ በአመት ማለት ነው ይህንን አንትራግ ማድረግ አትችሉም።